مرحبا ተመልካቾቻችን እንግዲህ ካፍታ ቆይታ በኋላ ተመልሰን መተናል የስፖንሰራችንን ማስታወቂያም ተከታትለን ተመልሰናል ቡናም ደርሷልና እንግዲህ ቡናውንም እናሽታለን اللهم صل على سيدنا محمد وعلى اله وصحبه وسلم ከቡናው ጋር እንግዲህ ያው ቴል አቪቭ ተብሎ የሚባለው ወይ ኢየሩሳሌም አቅራቢያ ላይ ወይ ደግሞ የእስራኤል ዋና ከተማ ተብላ የምትባለው ሰደድ እሳት እየተከሰተባት እንደሆነ ታይም ኦፍ የሚባለው ዘገባ መላክቷል እየነደደች ነው ያለችው እስራኤል ማለት ነው ሰደድ እሳቱ በሚጀምርበት ሰዓት የጀመረው የት አካባቢ ነው ሞሻብ ተብሎ የሚባል አካባቢ አለ ሞሻብ ታኦዝ ተብሎ የሚባል እዛ አካባቢ ላይ የተከሰተ ሲሆን እሳቱን ለመቆጣጠር ብዙ ልፋት ብዙ ነገራቶች ቢያደርጉም ግን ለመቆጣጠርም አልቻሉም አንዳንድ መንገዶች ተዘግተው የነበሩ በዚህ በእሳቱ የተነሳ እንዲከፍቱት ተገደዋል يعني ለበጋዛዎች ላይ ዘግተው የነበሩ ወደዛ እንዳይሄዱ እነሱም ብቻ አልሙሂም መንገዶችን ዘግተው የነበሩበት አልহামዱሊላህ በዚህ በእሳት የተነሳ መንገዱን እንዲከፍቱ የተገደዱበት ሁኔታ አለ እንግዲህ የዚህ የእስራኤል የእሳት አደጋ ባለስልጣን ቃል አቀባይ እንደተናገረው ከሆነ አላሁ አለም ከዚህም በላይ ሊሆን ይችላል ግን 13 ሰዎች ተጎድተዋል ያለው 13 ሰዎች ተጎድተዋል ከነዚህ ከ13ቱ ግን 10 ሰዎች የሚሆኑት የእሳት አደጋን ወይም ደግሞ እሳት አደጋ ሰራተኞች እንደሆኑ በዘገባው ላይ አስተላልፏል ይሄ ሶስቱ ብቻ ናቸው ነዋሪዎቹ ናቸው ተራሰው ተብሎ የሚባሉ ሶስቱ ናቸው ከዛም በላይ ሊሆን ይችላል እንዲያውም ኔታንያሁ ዋና ጠቅላይ ሚኒስትራቸው ምንድን ያለው ይሄ የሰደድ እሳቱን ማጥፋት ካልቻለን ከኛ ከአቅማችን በላይ ከሆነ ከጎረቤት ሀገራቶች እርዳታን ልንጠይቅ እንችላለን ብለው ያለበት ሁኔታ አለ ወደ ሀገራችን በመንመጣበት ሰዓት ደግሞ ትንሽ የሚያሳዝን የሆነ የትራፊክ አደጋ የሚደረሰበት ሁኔታ አለ አንድ ሚኒባስ በሚያዝያ 16 ቀን ላይ ማለት ነው በጉለሌ ክፍለ ከተማ ወረዳ 7 ጌሾ ወንዝ ተብሎ የሚባል አካባቢ ያለና እዛ አካባቢ ላይ 18 ሰዎችን ጭኖ ሲጓዝ የነበረ አንድ ሚኒባስ እዛ ወንዝ ውስጥ መንገዱን ስቶ ወይም ትክክለኛው መንገድ ስቶ ወደ ወንዝ ውስጥ በመግባት በተሽከርካሪ ውስጥ የነበሩ 18 ሰዎች ጉዳት እንደደረሰባቸው የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት ስራ አመራር የጠቀሱልን ሁኔታ አለ አምቡላንስ ፖሊሶች የተለያዩ ነገራቶች ወደዛ ሄደው የነፍስ አድን ስራም የሰሩበት ሁኔታ አለ ከነዚህ አደጋው ከደረሰባቸው ሰዎች መካከል ሱብሃንአላህ ነፍሰ ጡር የነበሩ ሴቶችም አሉ እንደዛው ተማሪዎችም ይገኙበታል ወደ ትምህርት ቤት እየሄዱ ባለበት ሰዓት እንግዲህ ይሄ አደጋ የተደረሰበት ሁኔታ አለ ታዲያ በመናሽከረክርበት ሰዓት ኢንሻአላህ ተጠንቅቀን ረጋ ብለን እንድናሽከረክርና ቅድሚያ መስጠት ያለበትንም ቅድሚያ በመስጠት ሁለተኛ ሚኒባስ ነው 18 ሰዎች ነው እንግዲህ ጭኖ ሲጓዝ የነበረውና ይሄም ከሚጭነው ወይም ከተፈቀደለት በላይ ጭኖ ሲጓዝ የነበረ መኪና ነው እንግዲህ የታመሙትንም ጉዳት የደረሰባቸውንም አላህ ያሽራቸው እንላለን አሁን መንገዱም ሰፍቷል ለመፍጠን ያመቻል አንዳንዴ ቀጥ ያሉ መንገዶች ጉዳት ያደርሳሉ ቀጥ ያሉ ለረጅም ሰዓት ቀጥ ብሎ የሚከድ ጉዳት የማድረስ ቻንሱ እጅግ በጣም ሰፊ ነው ለምን ቀጥ ብለን ስለምን ምንም እንሰራው የለም የፍጥነት ገደቡን ጨምረው መሪ እንትና እናሽከረክር ምናምን በቃ ዝም ብለን ስለሆነ እንቅልፍ ይለንና ወደ እንቅልፍ የምንሄድበት ሁኔታ አለ እዚህ ጋር አሽከርካሪዎች እንግዲህ ያው ትምህርት በመንማርበት ሰዓት መንጃ ፍቃድ ለማውጣት የተማርነው ነው ቢሆንም ማን ተገብረው እጅግ ብዙ ሰዎች አለን በመናሽከረክርበት ሰዓት ምን ያክል ነው በቀን ማሽከርከር ያለብን ለረጅም ሰዓታት እያሽከረከርን እንቅልፍ ብሎን እስከምንወድቅ ድረስ መቆየትም የለብንም ሁለተኛ የእንቅልፍ ስሜት ከተሰማን ወጣ መኪናውን አቁሞ ወጣ ብሎ ንፋስ ተቀብሎ ምናምን ዘና ብሎ ረፍት አድርጎ ከዛ በኋላ ተመልሶ ገብቶ መንገዱን ቢቀጥል ይሻላል ለተወሰነ ደቂቃዎች በሚል ህይወቱን የሚያጣበት የሰውን ህይወት የሚያጣበት የሰውን ንብረት የሚጨርስበት አይነት አጋጣሚዎች አሉና ከነዚህ ነገራቶች እንግዲህ ረጋ ብለን እንድናሽከረክር ይሄ እንግዲህ ምክራችን ነው ያ አላህ ይጠብቀን ከነዚህ ከድንገተኛ አደጋ ይሁን ከምንም አላህ ይጠብቀን አንድ ደግሞ ያስተዋልኩት ቪዲዮ አለ ትንሽ ቆየት ቢልም ነገር ግን መርካቶ አካባቢ ነው እና
ትልቅ ሰውዬ ናቸው። ስለ ሐቀኝነት ሙስሊም ሐቀኛ መሆኑን የሚገልጽበት ያየውበት ነገር ነው። ሌሎችም ሰዎች ያዩበት ይመስለኛል። ምን እያሉ ነው? እዛ ቦታ ላይ ውዱእ በሚደረግበት የውዱእ ሃይላንድ ያዘጋጃሉ እየሞሉና እዛ ቦታ ላይ ውዱእ ሊያረግ የመጣ ሰው ጥሎ ተነስቷል፣ ገንዘብ ብር ጥሎ ተነስቷል እና በየቀኑ እየጠየቁ ነበር። ገንዘብ ጥለህ ሄድክ በዚህ ቀን አሱር ሰላት ይሁን ዙሁር ሰላት ወላሁ አዕለም ብቻ በዚህ ሶላት ወቅት ውዱእ ልታረግ መተህ ጥለህ ሄድክ ወይ ብለው እስከ 3 ቀን ድረስ ሶስተኛም ቀን ከ3 ቀን በፊት እዚህ መተህ ውዱእ ያደረክ ጥለህ ሄደሃልና ገንዘብ ማነህ ብለው መጠኑን አልተናገሩም። የገንዘብ ጥለህ ሄድክ ማነህና እያሉ ቆመው ሲጣሩ ማለት ነው። ለሚያልፈው ሁላ ቆመው ድንገት ይመጣል ብለው በማሰብ ቆመው ሲናገሩ ነበርና በጣም ነው ያጀበኝ። ማለት ሐቀኛ ነው ሙስሊም። እንደገና ደግሞ የሚባል ነገር አለ። ድሮም ባለማወቅም እንለው ነበረ። ለምሳሌ ታክሲ ውስጥ ወይ ደግሞ መንገድ ላይ ብር ካገኘን ወይ ሳንቲም፣ ድሮ ሳንቲም ዋጋ ነበረውና ካገኘን በቃ ርዝቄ ነው አላህ ረዘቀኝ፣ አላህ ማጣቴን አይቶ ሰጠኝ ምናምን ምንላቸው ነገራቶች አሉ። ሰዎችም አብዛኛው እንደዛ ይላል። ያገኘን ወሰዱ የሞተን ቅበሩ አይነት በሚባለው የወደቀ አንሳ የሞተ ቅበር በሚለው ማለት ነው። ነገር ግን ከተማርም በኋላ ያ ነገር በሸሪዓ ያው ርዝቅ ሊሆን ይችላል። ነገር ግን ሐላል አይደለም፣ የሰው ሐቅ ነው። ካገኘኸው ከቻልክ አለማንሳት ነው አይደለ? ካልሆነ ደግሞ ካነሳኸው ማፈላለግ ነው። ለአንድ አመት ያክል ማፈላለግ ነው እና እነዚህም ሰውዬ ይሄን ነገር ነው ያየውባቸው። ሐቀኝነት ይሄን ነገር ማድረጋቸው ትልቅ ነገር ነው። እስልምና ሐቀኛ ዲን መሆኑን ማመላከቻ ነው ብዬ በራሴ በደንብ ተረዳሁት። መርሐበን ሰሚራ፣ ከተመልካቾች ወደ ተመልካቾች የምናደርሰው ነገር አለ? መርሐባ። እንግዲህ አስተያየት አሉ፣ ብዙ አስተያየቶች፣ ሁሉንም እናያቸዋለን በደንብ። ነገር ግን ያ ሁሉንም ማቅረብ ስለማይቻል የተወሰኑትን ብዙ ሰዓት የማይወስድብንን ቀለል አድርገን ለማቅረብ እንሞክራለን። አሰላሙ አለይኩም፣ ነጂባ ነኝ ከሀና። ፕሮግራማችሁ ደስ ይላል፣ አላህ ይጨምርላችሁ ብላናለች። አሰላሙ አለይኩም፣ ሷሊሃ እባላለሁ፣ እንዴት ናችሁ? በጣም ደስ ትላላችሁ ብላናለች። እንዲሁም አሰላሙ አለይኩም ወራህመቱላህ፣ ከድር ነኝ ከአዳማ ሚስኩሱና፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም እወዳችኋለሁ ብሎናል። አላህ ይውደደው። ሱብሃንአላህ፣ የዛሬው ደግሞ ይለያል። አላህ በጀነት ከሰይዲ ጋር ሰለላሁ ዐለይሂ ወሰለም አላህ ይሰብስበን። ባረከላሁ ፊኩም፣ አላህ ያግዛችሁ ብሎናል። እኛም እናመሰግናለን። አሰላሙ አለይኩም፣ የተከበራችሁ የሚስኩሱና ኡስታዞች እንዴት ናችሁ? አንድ ነገር እንድታስታውሱልኝ ከጀልኩኝ፣ እሱም የሞባይል ካርድ ስሞላ ያስተዋልኩት ነው እና የአላህ ስሞች የተጠቀሱበት ወረቀቶች አሉና እነሱም ወረቀቶች ባንጥላቸው ከሸሪዓ አንፃር እንዴት ይታያል የሚለውን በታነሱልኝ ብሎናል። የሞባይል ካርድ ወረቀቷ አለች አይደለ? እሷ ላይ አው ምሳሌ እናንተ ከቴሌ የምትወስዱት ማሽን አለች፣ ፍቃድ ትወስዱት በስማችሁ ማለት ነው። ምሳሌ አብዱላህ ከሆነ ስማችሁ ካርዷ ላይ የአታሚው ስም አብዱላህ ነው የሚሆነው። ማሽኑ እናንተ ስለምታተሙት ካርዱን እና አለች አብዱላህ ተብሎ ሊጻፍ ይችላል እዛ ላይ የአታሚው ስም ማለት ነው። ይሄን ነው መሰለኝ ጥያቄው። ብዙ ጊዜ እናስተውለውም ቁጥሩን ብቻ አይተን ነው የምንጥለው። ካርዱን ብቻ ነው ስሙ ምንድነው ምናምን። እናም በካርድ በዛ በእንትኗ ራሱ ሞልቼ አውቃለሁ፣ ግን ጭራሽ መጥቶልኝ ቁጥሩን ብቻ ይወርልኝ ሞላኝ። ከዛ በኋላ ወይ ይዘዋለሁ ወደ ሜሴጅ ካልገባልኝ ወይ ደግሞ ልጥለው እችላለሁኝና በመጀመሪያ ደረጃ እንደዚህ አይነት ነገራቶች ካለ እኛ እናስተካክለው። ሁለተኛ የአላህ ስም በሞባይል ካርድ ሊሆን ይችላል፣ በሌላም ነገር ሊሆን ይችላል። የአላህ ስም ካለበት ወይም ደግሞ የነብዩ ስም ካለበት ወይ የመላእክቶች ስም ካለበት ጅብሪል ተብሎ ሲባል ምሳሌ አንድ ሰው ጅብሪል አህመድ ተብሎ የሚባል ሰው ካለ የሱ ስም አንድ ሰው ቢጥለው ይሄ የመላእክታን ጣለ ማለት አይደለም። ሰይዱና ጅብሪል አለይሂ ሰላም የተፈለጉበትን ነው። ወይም ደግሞ አዝራኢል ከሆነ ወይም ደግሞ ሙሐመድ ከሆነ ያንድ የተራን ሰው ሙሐመድ አህመድ የሚባል ወይም ደግሞ የመሳሰለን ሰው ሳይሆን ኢነማ ሙሐመድ ሲባል ሰይዲን የተፈለገበት አሽረፉ ኸልቂላህ የተፈለገበት ይሆነን ወረቀት መጣል መርገጥ የመሳሰለ የለብንም። ይሄን ብቻ ሳይሆን አንዳንድ መጽሐፍት ቤቶች ላይ ኢስላሚክ መጽሐፍ የሚሸጥበት ቦታ ላይ ቁርአንን እንዲህ ሲደገፈው እናያለን።
ደክሞት ወይ ደግሞ ቁርአን ላይ ሊጋደም ይችላል። ንግዴን ሳይሆን አኺራይንም ማየት አለብኝ። አኺራይን ይሄ አኺራን ያሰጣል። ቁርአን መሆኑን እያወቀ አንድ ሰው ከረገጠው እያከበረው አይደለም ያለው። ለዛም ከዲነል ኢስላም የሚያስወጣው ደረጃ እንኳን ያደርሰዋል። ኪታቡን እያወቀ የሚረግጥ ከሆነ ከዲነል ኢስላም የሚያስወጣው ደረጃ አለ። አንድ ሰው ቁርአን እንዲየረገጠ እንዴ አንተ ቁርአን ለምን ትረግጣለህ? መመሪያ እኮ ነው ትለው። እኔ እኮ ቁርአንን እወዳለሁ አከብራለሁ ብሎ ቢል ድርጊቱ እንደማያከብረው ነው የሚያመለክት። ለዛሊከ መጠንቀቅ አለብን። አንዳንድ ነገራቶች ግባችንን ወይም ደግሞ የዱንያዊ ሀማችንን ብቻ አይደለም ማየት ያለብን፣ በአኺራ በሸሪዓ ውስጥ እንዴት ነው የሚለውን በደንብ አድርገን ልንመዝን ይገባል። ሐታ አሁን ምሳሌ ከፊታችን የሐጅ ስነ ስርዓት አለ። ብዙ ሰዎችን ወደ ሐጅ ከመሄዳቸው ፊት ኑና ተማሩ ተብለው ሲባሉ አይ እዛ የሚሰሩትን እያየን እንሰራለን ብለው እንደሚሉ ከዚህ ፊትም ጠቅሰናል። ይሄ አያስኬድም። አላህ በቁርአን ላይ ኢነል ለዚነ አመኑ ወዐሚሉ ሷሊሓት ይላል። እነዛ በአላህና በመልእክተኛው አምነው ከዛስ ኸይርን የሰሩ የሆኑ ሰዎች ይላል። ጥሩን የሰሩ የሆኑ ሰዎች ምንን? ሶላትን፣ ዘካትን፣ ጾምን፣ ሐጅን የመሳሰሉ ኸይር ስራዎችን። ታዲያ እነዚህን ኸይር ስራዎች በሚሰሩበት ሰዓት ሐጀን መብሩር ወሰዕየን መሽኩር የሆነን ሐጅ ሰርቶ ለመውጣት ከፈለገ መጀመሪያ እዚሁ ሚን አህሊል ዒልሚ ዒልም ካላቸው ሰዎች ከተራው ዝም ብሎ ሼኽ ነኝ ብሎ ከሚነሳ አይደለም። ዛሬ የሰጠውን ፈትዋ ነገ ከሚቀይር ሰው አይደለም። ይሄ ለሆዱ ያደረ እንጂ ሼኽ ተብሎ የሚባል አይደለም። ምሳሌ መውሊድ ዛሬ ሐራም ነው ብዬ ነገ ሐላል ነው ብዬ ካልኩኝ ይሄ ለሆዱ ያደረ እንጂ ለሸሪዓ የሚኖር አይደለም። ስለዚህ ዘመናቱ ወይም ደግሞ መንግስትም ከሆነ መንግስት ሲቀያየር ወይ ደግሞ ያለሁበት ነባራዊ ሁኔታው ሲቀያየር የኔም ፈትዋ የሚቀያየር ከሆነ ይሄ ለሆዴ ያደርኩኝ ነኝ። ለዛም ከእንደዚህ አይነት ተራ የሆኑ ሰዎች ሳይሆን የሐቂቃ ሼኽ ተብሎ የሚባሉ ዒልምን በሚቀስሙበት ሰዓት ስንት መከራና ስቃይ አይተው ዒልምን ቀስመው አይ እናንተ በባህላዊ ወይም ደግሞ በዘመናዊ አይነት መንገድ አልተማራችሁም። እንዲያ ዘመናዊነት ዲኑ ኢላ የውም ዲን ቁርአን ይዞት የመጣው ዘመናዊነትን በውስጡ ያካተተ ነው። ምንም እኛ የምናድሰው አፕዴት የምናደርገው ነገር የለም። ለዛም ከእንደነዚህ ደህና ሰዎች ተምረን ካልሄድን እወቁ የአብዛኛ ሰዎች ሐጅ ተበላሽተው እንደሚመጡ በሌላ ነገር መዘዝ ይዘው የሚመለሱበት ሁኔታ አለ። ኢንሻአላህ በተግባር እናሳያለን ብለናል። ምሳሌ ካዕባን በሚጠውፉበት ሰዓት ካዕባን እንዲይዘው እየነኩ የሚጠውፉ ከሆነ ጧፋቸው ተቀባይነት የለውም። ለዛም መጠንቀቅ ያለባቸው ነገራቶች አሉ። ኢንሻአላህ ያው እየተቃረበ የሚመጣበት ሰዓት የምናየው ይሆናል። ላኪን ዒልምን ማስቀደም አለብን ከሁሉም ነገራቶች ከሁሉም ነገር ኢንሻአላህ ይሄንን ለማለት ወንዳለሁ። ስለዚህ የወረቀቱን የአላህ ስም ካለበት እኛው የራሳችንን ኃላፊነት እንወስዳለን። ገሌላውን ኃላፊነት ራሱ በእንደዚህ ተናግረናል። ምሳሌ አሁን ወረቀቱ እኔ ጋር ከደረሰ የአላህ ስም ያለበት ማቴ ሰውየው ስም አብዱላህ ሆኖ ወይ አብዱሰላም ሆኖ እኔ ጋር ካለ የሞባይል ወረቀቱ ሁሌ በኪሴ ይዤ ላልቀመጥ ይችላል ወይም ደግሞ የሆነ ኺዛና ላላርግለት ይችላል። አብዱላህ ከሆነ ፊደሉን አንዷን ፊደል ምሳሌ ካነሳኋት ወላስ ይቆላል። በአጠቃላይ ሳይሆን አንዷን ለያይቶ ቢነሳ ችግር የለውም። ምንድነው ስለሚቀየር ቃሉ ይቀየራል። ሶሂህ በእንደዛ ማድረግ ይቻላል። የራስን ኃላፊነት ማለት አዘጋጅ ድርጅቶች ደግሞ እንደዚህ አይነት ኃላፊነትን ሲወስዱ ሰዎችንም በማይጎዳ መልኩ ማለትም ሌሎችንም ወደ ወንጀል ላለመጣል ቅድም ኡስታዝ እንዳላችሁት በእንደዛ መልኩ ቢያዘጋጁ ሙስሊም የሆኑ ደግሞ ካርዲያው ሁላችንም ተጠቃሚ ነን። እንደዚህ አይነት ነገርን ፎከስ አድርገን ብናያቸው የተሻለ ነው። ይሄንን ሐሳብ ያመጣልንን ተመልካች ደግሞ ከልብ አድርገን እናመሰግናለን። እንዲሁም የመሳሰሉትን አስተያየቶችም ሐሳብም ካላችሁ ለመስጠት ደግሞ በ0901780101 ላይ መልእክት አድርሱልን። እኛም መልሰን ወደ እናንተ እናደርሳለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን።